ሰላም ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የፌደራል ጠቅላይ ፍርድ ቤት ከዛሬ ጀምሮ ተግባራዊ እንደሚደረግ በተገለጸው የኤሌክትሮኒክ ዘዴ አቤቱታና ሙግት አቀራረብ ስርዓት የኮምፒውተር ቅጂ ወይም ስካን ቅጂ ለማቅረብ አቅም የሌላቸውና ከክልል ለሚመጡ ተገልጋዮች የሚስተናገዱበት የስካኒንግ አገልግሎት እንደሚያመቻች አስታወቀ። ጠቅላይ ፍርድ ቤቱ ይህን ያስታወቀው የይግባኝና የሰበር ማመልከቻ አቀራረብን አስመልክቶ ለተገልጋዮች ባወጣው መግለጫ ነው። በመግለጫውም የኤሌክትሮኒክ ዘዴ አቤቱታና ሙግት አቀራረብ ስርዓት መመሪያ ከጸደቀበት ቀን ጀምሮ ለፌደራል ጠቅላይ ፍርድ ቤት የሚቀርብ ማንኛውም የሰበር እና የይግባኝ ማመልከቻ ለነዚህ የሚቀርቡ መልሶች የመልሶችና በአባሪነት የሚቀርቡ ማስረጃዎች ከጽሁፍ ቅጂ በተጨማሪ የኮምፒውተር ቅጂ ወይም ስካን የተደረገ ሰነድ ሊገለበጥ በሚችል የኤሌክትሮኒክ መሳሪያ ለሬጅስትራል መቅረብ እንዳለበት አስነብቧል። በተጨማሪም የይግባኝ ውሳኔ ግልባጭ ወደ ጠቅላይ ፍርድ ቤት የሚላከው በተከራካሪ ወገኖች አማካኝነት ነው ብሏል። ተገልጋዮችም ግልባጩ ወደሚገኝበት ፍርድ ቤት በመሄድ ለምቶ ስራ ላይ በዋለው የሬጅስትራር ዳሽቦርድ በኩል በኤሌክትሮኒክ ዘዴ እንዲላክ ማስደረግ አለባቸው ተብሏል። እንዲሁም ተገልጋዮች ግልባጩን ያስላኩበትን የተረጋገጠ ማመልከቻና የይግባኝ ወይም የሰበር ማመልከቻውን ጠቅላይ ፍርድ ቤት በአካል በመገኘት መዝገቡን ማስከፈት እንዳለባቸው ጠቅላይ ፍርድ ቤት በመግለጫው አስታውቋል። አክሎም የኤሌክትሮኒክ ዘዴ አቤቱታና ሙግት አቀራረብ ስርዓት የኮምፒውተር ቅጂ ወይም ስካን ቅጂ ለማቅረብ አቅም የሌላቸውና ከክልል የሚመጡ ተገልጋዮች የሚስተናገዱበት የስካኒንግ አገልግሎት እንደሚያመቻች ገልጿል። የሰነዶች ዝውውርና ተደራሽነትን በሲስተም በመገደብና በመቆጣጠር የመዛግብት መጥፋት፣ መበላሸት፣ መደበቅና በእጅ ንክኪ ምክንያት የሚከሰቱ የአሰራር ክፍተቶችን ለማስተካከል ይረዳል የተባለው በፌደራል ፍርድ ቤቶች በኤሌክትሮኒክ ዘዴ አቤቱታ የማቅረብና ሙግት የማከናወን አሰራር ከዛሬ መስከረም 23 ቀን 2018 ዓ.ም ጀምሮ ተግባራዊ መሆን እንደሚጀምር መገለጹ ይታወሳል። በዲሞክራቲክ ሪፐብሊክ ኮንጎ ባለፈው የፈረንጆቹ መስከረም ወር እንደ አዲስ በተከሰተው የኢቦላ ወረርሽኝ ከተያዙት 64 ሰዎች ውስጥ 42ቱ መሞታቸውን የዓለም ጤና ድርጅት ገለጸ። ድርጅቱ በኮንጎ የተከሰተው ዛየር የተሰኘ የወረርሽኙ ዝርያ በቀጠናው የመዛመት እድሉ መካከለኛ እንደሆነ መግለጹን አዣንስ ፍራንስ ፕሬስ ዘግቧል። የሀገሪቱ የጤና ሹማምንት በአብዛኛው ገዳይ ለሆነው ለዚሁ የወረርሽኙ ዝርያ ከ2 ሳምንት በፊት ክትባት ማሰራጨት ጀምረዋል። በኮንጎ የኢቦላ ቫይረስ እንደ አዲስ የተከሰተው የ34 ዓመት ነፍሰ ጡር ሴት ወደ ሆስፒታል በሄደችበት አጋጣሚ ነበር። በማዕከላዊ ካሳይ ግዛት የተከሰተውን ወረርሽኝ ለመከላከልም ባለፈው ወር የክትባት ዘመቻ መጀመሩን ዘገባው አክሏል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በኤክስ ገጻቸው ባሰፈሩት መልእክት አሁን ላይ በኮንጎ በወረርሽኙ ከተያዙ 64 ሰዎች 42ቱ ህይወታቸው ማለፉን ገልጸዋል። አክለውም ከ100 ሚሊዮን ህዝብ በላይ ባላት ሀገር ከፍተኛ የሚዘዋወር ሰው መኖሩና በባህላዊ ሕክምና ላይ ጥገኛ መኮኑ የስርጭቱን ስጋት ከፍ እንዳደረገው ጠቁመዋል። እንደ አውሮፓውያን አቆጣጠር በ1976 ለመጀመሪያ ጊዜ የታወቀው ኢቦላ ከሌሊት ወፍ እንደሚመጣ የሚገለጽ ሲሆን በሰውነት ፈሳሾች ንክኪ ይተላለፋል። ቫይረሱ 6 ዝርያዎች ያሉት ሲሆን አሁን በኮንጎ እንደተከሰተ የተገለጸው ዛየር የተሰኘው የኢቦላ ዝርያ እንደሆነም ተገልጿል። በሀገሪቱ የበርካታ ሰዎችን ህይወት የቀጠፈው የቫይረሱ ወረርሽኝ የተከሰተው እንደ አውሮፓውያን አቆጣጠር ከ2018 እስከ 2020 ባለው ጊዜ ውስጥ ሲሆን በወቅቱም 2300 ያህል ሰዎች ሞተዋል። ኢቦላን ጨምሮ ለተለያዩ ቫይረሶች ጥቅም ላይ የሚውሉ ክትባቶችን በዓለም አቀፍ ደረጃ የሚያስተባብረው ዓለም አቀፉ የክትባት አቅርቦት አስተባባሪ ቡድን 45000 ተጨማሪ ክትባቶችን ወደ ኮንጎ እንዲላክ መፍቀዱን የዓለም ጤና ድርጅት እንደገለጸ ዘገባው አክሏል። ዜናው እስከተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። የሱዳን ፈጥኖ ደራሽ ኃይል በኤልፋሻር ከተማ በፈጸመው የሰው አልባ አውሮፕላንና ከባድ መሳሪያ ጥቃት 6 ሰዎች መገደላቸውን የሕክምና ባለሙያዎች ገለጹ። በጥቃቱ ሌሎች 10 ሰዎች ደግሞ መቁሰላቸውን ስማቸው እንዲገለጽ ያልፈለጉ የጤና ባለሙያ እንደነገሩት ጠቅሶ አዣንስ ፍራንስ ፕሬስ ዘግቧል። ፈጥኖ ደራሽ ኃይሉ አሁን ላይ በባላንጣው የሱዳን ብሔራዊ ጦር ይዞታ ስር በምትገኘው በኤልፋሻር ላይ የከፋ ጥቃት እየሰነዘረ እንደሆነ ዘገባው አክሏል። የተባበሩት መንግስታት ድርጅት በፈጥኖ ደራሽ ኃይሉ ከበባ ውስጥ በምትገኘው ከተማዋ ካሉ ነዋሪዎች መካከል 40 በመቶ የሚሆኑት ከ5 ዓመት ዕድሜ በታች የሆኑ ህጻናት እንደሆኑ ገልጿል። ከተማዋ ህጻናት ለከፋ የምግብ እጥረት የሚዳረጉባት የህጻናት የስቃይ ማዕከል ሆናለች ብሏል። በጦርነቱ የሚፈጸሙ ወንጀሎችን የሚመዘግብ አንድ የመብት ተሟጋችና እርዳታ አስተባባሪ ኮሚቴ በደርዘን የሚቆጠሩ ህጻናት በረሃብና በበሽታ እየሞቱ መሆኑን በመግለጽ አስጠንቅቋል። ብሔራዊ ጦሩ በበኩሉ በዚህ ሳምንት ባወጣው መግለጫ በኤልፋሻር በሚገኘው 6ኛ ክፍለ ጦር በአየር የተለያዩ ቁሳቁሶችን ማድረሱን ተናግሯል። ፈጥኖ ደራሽ ኃይሉ በበኩሉ
በዚህ ሳምንት ከብሔራዊ ጦሩ ወታደራዊ የጦር ሰፈር ከ1 ኪሎ ሜትር በሚያንስ ርቀት ላይ ሆኖ ተንቀሳቃሽ ምስል ለቋል። ከ10 ቀናት ገደማ በፊት ፈጥኖ ደራሽ ኃይሉ በዚህችው በኤልፋሸር ከተማ በሚገኝ ገበያ ላይ በፈጸመው የሰው አልባ አውሮፕላን ጥቃት በትንሹ 15 ሰዎች መሞታቸው ይታወሳል። በአንድ ወቅት በሱዳን በጋራ መፈንቅለ መንግስት እስከ መፈጸም የደረሱት ሁለቱ የጦር አበጋዞች ልዩ ኃይሉን ወደ ጦሩ ማቀላቀልን በሚመለከት በተፈጠረ አለመግባባት የለየለት ግጭት ውስጥ ገብተዋል። በጦርነቱም በ10 ሺዎች የሚቆጠሩ ሰዎች ህይወት ያለፈ ሲሆን በሚሊዮኖች የሚቆጠሩትን ደግሞ ከቤት ንብረታቸው አፈናቅሏል። ዜናው እስከ ተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት ከፈሳሽ ተፈጥሮ ጋዝ ምርቱ በተጨማሪ 1000 ሜጋዋት ኃይል የማመንጨት አቅም ያለው መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ዶክተር አብይ ይህን የገለጹት ትላንት በሶማሌ ክልል ካሉብ የተገነባውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር መርቀው በመክፈት የሁለተኛውን ዙር ፕሮጀክት ስራ ባስጀመሩበት ወቅት ነው። በዚህም ትላንት የተመረቀው የመጀመሪያው ዙር የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት በአመት 111 ሚሊዮን ሊትር ማምረት እንደሚችል ጠቅላይ ሚኒስትሩ በኦፊሴላዊ የፌስቡክ ገጻቸው ጽሑፍ አስነብበዋል። ሁለተኛው ዙር ፕሮጀክት ደግሞ በአመት 1.33 ቢሊዮን ሊትር የማምረት አቅም እንደሚኖረው ገልጸዋል። ፕሮጀክቱ ከፈሳሽ ተፈጥሮ ጋዝ ምርት ባሻገር በኃይል ማመንጫ ዘርፉም 1000 ሜጋዋት የማመንጨት አቅም እንዳለው ጠቅሰው ይህም ከፍተኛ አስተዋጽኦ ይኖረዋል ብለዋል። በተጨማሪም ለማዳበሪያ ማምረቻ ወሳኝ የሆነ ግብዓት እንዲሁም ለኃይል ማመንጫና ክሪፕቶ ማይኒንግ ስራዎች አስፈላጊ የሆኑ ግብዓቶችን እንደሚያቀርብም አክለዋል። ትላንት በሶማሌ ክልል የተጀመሩት ሜጋ ፕሮጀክቶች ከተያያዥ መሰረተ ልማቶች ግንባታ ጋር በአጠቃላይ ወደ 10 ቢሊዮን ዶላር ዋጋ እንዳላቸው በጽሁፋቸው አክለዋል። ጠቅላይ ሚኒስትር አብይ ትላንት በክልሉ ለሚገነቡት የጎዴ ነዳጅ ማጣሪያና የዩሪያ ማዳበሪያ ፋብሪካ ግንባታ የመሰረት ድንጋይ ማስቀመጣቸውም ይታወሳል።